አዳማ እሺ ወይም እኛ መጽሐፉ በእኛ ላይ በተወረደ ኖሮ ከእነርሱ ይበልጥ የተመራን እንሆን ነበር እንዳትሉ ነው አለ። which means መጽሐፉ እኛ ቀድሞ ተወርዶልን ቢሆን ኖሮ እንመራ ነበር እንዳትሉ የተባለው አስቀድመው ለሁለቱ ጭፍሮች መጽሐፍን ስላወረደ ቁረይሾችን ደግሞ አላህ ምን እያላቸው ነው? እኛ መጽሐፉ በእኛ ላይ በተወረደ ኖሮ ከእነርሱ ይበልጥ የተመራን እንሆን ነበር እንዳትሉ እያለ እየነገራቸው ነው። አሁን ምን አድርጌላችኋለሁ ማለት ነው። ስለዚህ ከጌታችሁ ግልጽ ማስረጃ ወይም መምሪያ እዝነትም በእርግጥ መጣላችሁ። ምን መጣላችሁ? ማስረጃ መምሪያ የተባለው ቁርአንን ማለት ነው። በአላህም አንቀጾች ካስተባበለና ከእርሷም ከዞረ ሰው ይበልጥ በዳይ ማን ነው? ስለዚህ አሁን ካወረድኩት አንቀጽ እንዳትበድሉ እንዳታስተባብሉ እያለ እየነገራቸው ነው። ለምን? አስቀድሞ በሁለቱ ጭፍሮች ላይ መጽሐፍ ስላወረደ ማለት ነው። ሎክ መጽሐፍ ከሌላችሁ ሙስሊም ልትሆኑ አትችሉም። ሁለቱ ጭፍሮች የተባሉት ክርስቲያንና አይሁዶች ናቸው። ክርስቲያኖችና አይሁዶች መጽሐፍ አላቸው። ሁሉም ሙፈሲሮች ማን ናቸው የመጽሐፉ ሰዎች የሚለውን የፈሰሩት ምን ብለው ነው? ክርስቲያኖችና አይሁዶች። ክርስቲያኖችና አይሁዶች ናቸው። ስለዚህ ክርስቲያንና አይሁዶች ከሆኑ የመጽሐፉ ሰዎች ሙስሊሞች የሉም ማለት ነው። በጊዜው ሙስሊሞች የሚባሉ የሉም ማለት ነው። መሐመድ በማወቅም ሆነ ባለማወቅ መጽሐፍ ያላቸው በመጽሐፉ ሰዎች የሚባሉት እነማን ናቸው ብሎ ነው ያለው? አይሁዶችና ክርስቲያኖች። እነኛ አይሁዶችና ክርስቲያኖች ደግሞ በያዙት በዛው መጽሐፍ እንዲመሩበት እንዲሰሩበት ትእዛዝ ሰጥቷል። ሱራ 5:44 አንዴ ክፈትላቸው። ሁለቱ ጭፍሮች ላይ ተሰጥቷቸዋል። መሐመድ ኢንቴንሽኑ ምን መሰላችሁ? በጊዜው አይሁዶችም መጽሐፍ አላቸው፣ ክርስቲያኖችም መጽሐፍ አላቸው። አሁን የቀረው ማን ነው? እኛ መጽሐፍ የለንም። ስለዚህ እኛ ደግሞ ቁርአን ከዛኛው ከመጽሐፍ ቅዱስ ጋር የሚስማማ ትርጓሜ የሆነ እነሱ በራሳቸው ቋንቋ አላቸው፣ ለኛ ደግሞ በአረብኛ የሆነ ተረጎምኩላቸው አይነት ስታፍ ነው የተጫወተው የነበረው። እነሱም አላቸው እንደዛ መጽሐፍ፣ እናንተ ደግሞ ይኸው በአረብኛ አላችሁ። እናንተ በአረብኛ አላችሁ፣ እነሱ በራሳቸው እዛኛው ስላላቸው። ስለዚህ እነሱም በዛ ባላቸው ይፍረዱ፣ እኛም ባለን እንፈርዳለን። የመሐመድ አቋም ያ ነው። ሶስቱን ሴክቶች ሁለቱ ቀድሞ ተሰጥቷቸዋል። አሁን ሶስተኛው ደግሞ እኛ ነን። እኛም ተውራትን በውስጧ መሪና ብርሃን ያለባት ስትሆን ሉክ እኛም ተውራትን በውስጧ መሪና ብርሃን ያለባት ስትሆን አወረድን። እነዚያ ትእዛዛትን የተቀበሉ ነቢያት ትእዛዛትን የተቀበሉ ነቢያት በእነዚያ አይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። በማ በተውራት ማለት ነው። እነኛ አይሁዳውያን ይፈርዳሉ። በምን? በተውራት ምን ይላሉ? ይፈርዳሉ። ቁጥር 7 አድርገው 47። ስለዚህ ተውራት ባለቤቶች በተውራት እንዲፈርዱ ተነገረ ማለት ነው። አንደኛው ሴክት ወይንም ደግሞ አንደኛው ምንድነው የሚባለው በአማርኛው? አንደኛው ክፍል ማለት ነው። ሁለቱ ሴክቶችን ነበረ ቅድሞ የወረደላቸው የተባሉት አይደለ? አሁን አንደኞቹ አይሁዳውያኖቹ እነኚህ ሴክቶች በተውራት እንዲፈርዱ ተባለ። ሁለተኛው ደግሞ የእንጅል ባለቤቶች በውስጧ አላህ ባወረደው ሕግ ይፍረዱ። ሁለተኞቹ ደግሞ አይሁዳውያን መጡ ማለት ነው። ሶስተኛው ደግሞ ቁጥር 8 አድርገው ወደ አንተ መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭ በእርሱ ላይ ተጠባባቂ ሲሆን በእውነት አወረድን ይላል። አሁን ስለዚህ ለነኛ ተውራት ተሰጣቸው በተውራት እንዲፈርዱ አይሁዶች፣ ክርስቲያኖች ደግሞ ኢንጂል ተሰጣቸው በኢንጂል እንዲፈርዱ፣ ሙስሊሞች ደግሞ ቁርአን ተሰጣቸው በቁርአን እንዲፈርዱ። ስለዚህ ሶስት ሴክቶች ወይንም ደግሞ ሶስት ጎሳዎች አሉ ማለት ነው። ስለዚህ 6:56 የሚናገረው ከ56 ጀምሮ የሚናገረው ይህንን ነው ማለት ነው። የቀደሞቹ እነኛ መጽሐፍ ተሰጥቷቸዋል። ስለዚህ እኛ ደግሞ አሁን ሙስሊም ተብለናል። አሁን መልስልኝ የቀደሙ ቦታ ላይ 56 ፈቲያ ቆይ መጽሐፉ የተወረደው ከፊታችን በሁለቱ ጭፍሮች ላይ ብቻ ነው። እኛም ከንባባቸው ልበሉ እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው አለ። ስለዚህ ለነሱ የተሰጣቸው ለማ የተውራት ባለቤቶች በተውራት እንዲፈርዱ፣
ተውራት ባለቤቶች ምን እንዳይሉ በተውራት እንዲፈርዱ፣ የኢንጂል ባለቤቶች ደግሞ በኢንጂል እንዲፈርዱ ማለት ነው። ይህንን ካለ በኋላ ምን አለ? ከዛ በኋላ ይህንን ካደረገ በኋላ ምንድነው እሱ ያለው? ስለዚህ እነሱ ተሰጥቷቸዋል፣ እነሱ ወርዶላቸዋል መጽሐፍ፣ እኛ ጋር አልወረደም እንዳትሉ ለእናንተም ወረደ። ከፍ አድርገው ትንሽ። ወይም መጽሐፉ በእኛ ላይ በተወረደ ኖሮ ከነሱ ይበልጥ የተመራን በሆን ነበር እንዳትሉ ነው። ስለዚህ ለእናንተ የተወረደው እነሱ መጽሐፍ ተሰጥቷቸዋል፣ ተውራትና ኢንጅል የሚባል፣ እኛ መጽሐፍ አልተሰጠንም፣ አልተወረደልንም፣ አልገባንም፣ በቋንቋችን አልተነገረንም እንዳትሉ ለእናንተ በቋንቋ ግልጽ በአረብኛ ሆነ መጽሐፍ መጣላችሁ ነው። ኢምፕሊኬሽኑ ያ ነው። ስለዚህ ጌታችሁ ግልጽ ማስረጃ መመሪያም እዝነትም በእርግጥ መጣላችሁ። በአላህም አንቀጾች ካስተባበለና ከእርሷ ከዞረ ሰው ይበልጥ በዳይ ማን ነው? እነዚህ አንቀጾቻችንን የሚተዉትን ይተዉት በነበሩት ምክንያት ብርቱን ቅጣት በእርግጥ እንቀጣቸዋለን ይላል። ከፍ አድርገው ከፍ አድርገው ኖ ከፍ አድርግ 63 አካባቢ ኦኬ። ከዛ ስለዚህ ለነሱ ወርዶላቸዋል፣ ተውራት ተሰጥቷቸዋል፣ ለነሱ ተወርዶላቸዋል፣ ኢንጂል ተሰጥቷቸዋል። አሁን ለኛ ደግሞ አዲስ መጽሐፍ መምጣት አለበት ነው። አዲስ መጽሐፍ መምጣት አለበት። ስለዚህ ለእርሱ ተጋሪ የለውም። በዚህም በማጥራት ታዘዙ፣ እኔም የሙስሊሞች መጀመሪያ ነኝ በል። ስለዚህ ለእነኛ መጽሐፍ ተሰጣቸው፣ ለሙስሊሞች፣ ለክርስቲያኖች፣ ለአይሁዶች ተሰጥቷቸዋል ኦልሬዲ በፊት ለነበሩት። አሁን የሚቀረው ምንድነው? አዲስ መመስረት አለብን ነው። አዲስ ሃይማኖት መመስረት አለበት። ከነኛ ጋር የሚስማማ እንትኑ ስሙ ግን አዲስ ይሆናል። ማን ሚል ይኸው እዛው ክፍል ላይ ምን ይላል? እኔም የሙስሊሞች መጀመሪያ ነኝ በል። ሰው ለእነኛ ተሰጥቷቸዋል መጽሐፍ፣ ለእኛ ደግሞ አሁን መጽሐፍ ይሰጠን በአረብኛ የሆነ። ስለዚህ የሙስሊሞች እኛ ደግሞ ምን እንሆናለን ማለት ነው? መጀመሪያ ነን ነው። መጀመሪያ ነን ምትልበት አለ እዚህ ላይ ኦኬ። ያ ግልጽ ነው በነገራችን ላይ ስለዚህ ቀድሞ ለነበሩት ሁለቱ ሴክቶች መጽሐፍ ተሰጥቷቸዋል፣ ለእኛም ደግሞ አሁን መጥቶልናል ነው በቃ ፖይንቱ። ስለዚህ ይህን እየተነገረ ነው። አሁን እኛ ጥያቄ ቀድሞ እስልምና ከነበረ የተሰጣቸው መጽሐፍ ምንድን ነው? እዛ ሁለቱ ጭፍሮች የወረደባቸው ህዝቦች ነው የወረዳቸው ህዝቦች ናቸው። ማና ማን ናቸው? እነዛ ህዝቦች ደግሞ አንደኛ በሙሴ ዘመን ማና ማን ናቸው? በሙሴ ዘመን የነበሩትና በኢየሱስ አለይሂ ሰላም ማና ማን ናቸው? ጭፍሮች ነው የተባሉት። ማና ማን ናቸው? በሙሴና በኢሳ ጊዜ የነበሩ ናቸው። በሙሴና በኢየሱስ አለይሂ ሰላም ማና ማን? ጭፍሮቹ ስም አላቸው። ጭፍሮቹ ስም አላቸው አይደለ? የላቸውም ነው አላቸው። ለምንድን ነው ሁለቴ ብለሃል ሶስተኛ መሰለስ ለምን አሳፈረ? ለምን ከበደ? ምን አልኩ? ሁለት ጊዜ እኮ ተናግረዋል። ምንድን ነው ያልኩት? እነኚህ ሁለቱ ጭፍሮች አይሁድና ክርስቲያኖች ናቸው ብለሃል። በአሁኑ ኮንቴክስት ነው ያልኩት እንጂ በድሮ አላህ በአሁኑ ኮንቴክስት ነው የተናገረው ወይንስ በድሮ? ባይ ይሄንን ቁርአን አላህ ሲያወራ አሁን ከ1400 በኋላ እናንተ ዲሲቭ በምታደርጉበት በምታጭበረብሩበት ኮንቴክስት ነው የተናገረው ወይንስ ያኔ በጃህሊያ ጊዜ በነበረው በድንቁርናው እሳቤ ጊዜ በነበረው አይነት እሳቤ ነው የተናገረው? ነገርኩ እኮ አላህ እየተናገረ ያለው እነዛ ጭፍሮ የተባሉት አንደኛ በሙሴ ዘመን የነበሩ ህዝቦች፣ ሁለተኛ ደግሞ በነብዩላህ ኢሳ ወይም ኢየሱስ አለይሂ ሰላም ጊዜ የነበሩ ጭፍሮች ናቸው የተባሉት እዚህ ጋር። ኦኬ በዛ ጊዜ እንዳልሆነ በምን ታውቀዋለህ መሰለህ? እኛም ከንባባቸው አዳም ለምን ይሄን አንቀጽ መጥቀስ አስፈለገ ነው እኮ እስልም ለምንድን ነው ጥቅሱ ምን ጠቅሰው ራሱ አለኛ ክርስቲያን አለ እና አፍጥስ ካያና ተዳንተ እየሰማኸኝ ነው? ማልቀጥል
ያ መጽሐፉ የተወረደው ከፊታችን ማለት ምን ማለት ነው? ከፊታችን በሁለቱ ጭፍሮች ላይ ብቻ ነው። እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው ይላል አይደለ? እያነቡላቸዋል አያነቡላቸውም ነበር? ያነቡላቸዋል። ሙሐመድ በኢሳ ጊዜ ነበር እንደ ነበረው? በሙሳ ጊዜ ነበር እንደ ነበረው? ማን ነው እየተረከለት ያለው? አላህ እንደ እየተረከለት ያለው እና ሰዎቹ ታዲያ በሙሐመድ ጊዜ የነበሩ ሰዎች ናቸው አይደሉም? እነኚህ ሰማኝ ቆይ እኛ ዘንጊዎች ነበርን እንዳትሉ ቁርአን ወረደላቸው የተባሉ ሰዎች በሙሳ ጊዜ ነበሩ እንደ እነኚህ ሰዎች ያስታወሰው እኮ በሙሐመድ ባላ ጊዜ ነበር፣ በሙሳ ጊዜ ነበሩ እንደ በሙሐመድ ጊዜ ነበሩ ሰዎች በኢሳ ጊዜም ነበሩ እንደ በሙሳ ጊዜም ነበሩ እንደ አይደለም በዛን ዘመን የወረደውንም ስለዚህ አሁን አፍር ማለት ነው። እንደገና ደግሞ ኢስላም ለምን ትከራከረኛለህ? መጽሐፉ ከሁለቱ ውጪ የተሰጣቸው የሉም። መጽሐፉን የሚያነቡት መጽሐፉ ባለቤቶች ክርስቲያንና አይሁዶች ናቸው አይደል? አዎ። ታዲያ ለምን ጊዜ የምትገለለው? ለምን ትከራከረኝ ዝም ብለህ? ስለዚህ መጽሐፉ ባለቤቶች የሚባሉት መጽሐፉ ተሰጣቸው የሚባሉት አይሁድና ክርስቲያኖች ናቸው። የኛ ፖይንት አሁን ምንድነው? እሱ ለአይሁዶችና ለክርስቲያኖች መጽሐፍ ተሰጥቷቸዋል። ኦልራይት። ከዛ በኋላ ደግሞ ለሙስሊሞች የተሰጠ ማለት ነው። እኔም የሙስሊሞች መጀመሪያ ነኝ በል ይለዋል እዚሁ ላይ 63 ላይ አድርገው ከፍ አድርገን እናንተም ተሰጣችሁ። ይሄው እፎይ ለነሱ ተሰጥቷቸው እሱ በአንጻራዊነት የተጠቀሰ ነው። አንጻራዊ ይባል የለም። በአንጻራዊነት መጀመሪያ በአንጻራዊነት አንጻራዊ መጀመሪያ የሚባል ና አላህ በአንጻራዊነት አንድም ቦታ ቁርአን ውስጥ የተናገረው የለም። አዳምጥ እስላም የመጀመሪያ ነኝ ምትለው በአንጻራዊ ነው ያለበት። ለምሳሌ ምናምን አትበል። አዳምጥ አንድም ቦታ ላይ ቁርአን ግልጽና የተብራራ ነው፣ ለነገሮች ሁሉ ገላጭ ነው። በአንጻራዊ የተናገረበት ነው ብሎ ያለበትን አንድ ጥቅስ ስጠኝ። አንድ ጥቅስ፣ ብዙ አይደለም፣ አንድ ጥቅስ አልችልም። ግን ይሄ ቋንቋ ይሄ ወጣቁ በአንጻራዊነት ጎበዝ ጨረስን። በቃ ያንተን ተረተረ ለምሰማለሁ ወደ አኬልዳማ